የተወደዳችሁና የተከበራችሁ ተመልካቾቻችን ለዛሬ ዕለተ ቅዳሜ የካቲት 11 ቀን 2018 ዓ.ም የምናቀርብላችሁ የምሽት ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የምናደርስላችሁ ይሆናል። በቅድሚያም ርዕሰ ጉዳዮችን እንጠቁማችኋለን። ለፋኖ ቡድንና ለወያኔ ተላላኪ ቡድን ሊደርስ የነበረ መትረየስ ከነ አዘዋዋሪዎቹ በቁጥጥር ስር አውያለሁ ሲል መከላከያ ሚኒስቴር ያሳወቀ ሲሆን 645 ታጣቂ የቡድኑ አባላት ከነ መሳሪያቸው እጅ መስጠታቸውን ገልጸዋል። ፋኖ በበኩሉም 10 አለቃ ኤርሚያስ ሻታን ጨምሮ 7 የመከላከያ ሰራዊት አባላት የምህረት አዋጁን በመቀበል 206ኛ ኮርን ተቀላቅለዋል ሲልም ይፋ አድርጓል። በዚህ በኩል ደግሞ አማራን አፍሶ በማዝመት የማስጨፍጨፍ ስራ መንግስታት ተጠናክሮ መቀጠሉን ፋኖ ክሱን አሰምቷል። በዝርዝር የምንመለከተው ቀዳሚው መረጃችን ነው። በኢትዮጵያ ፌዴራላዊ መንግስትና በኤርትራ ህወሓት መካከል አዲስ ይጀምራል ተብሎ የሚፈራው ጦርነት እንዳይጫር የሚደረገው ግፊትና ጥሪ እንደቀጠለ ነው። የትግራይ ህዝብ ጦርነቱ ይነሳል ብሎ በመፍራት ልጆቹን እያሸሸ ራሱንም ለማምለጥ ጥረት እያደረገ እንደሆነ ከአካባቢው በስፋት የወጡ መረጃዎች አመላካች ናቸው። ህወሓት ከሰላም ስምምነቱ በኋላ ኃይሉን ዳግም በማደራጀት ወደ ወልቃይት አቅጣጫ መጠጋቱ ተሰምቷል። ውጥረቱ መንገሱን ተከትሎ ዶክተር ቴድሮስ አድሃኖም የሰላም ጥሪ አቅርበዋል። የጀነራል አበባው ታደሰና የጀነራል ታደሰ ወረደም የቃላት ፍጥጫ ይዘናል። አብራችሁን ከቆያችሁ በዝርዝር የምታደምጡት ሌላኛው ጉዳያችን ነው። ኦነግ መንግስት በአንድ በኩል የሰላም ጥሪ እያቀረበ በሌላ በኩል ግን ለተጨማሪ ወታደራዊ እርምጃ እየተዘጋጀ ነው ሲል ውንጀላውን አሰምቷል። አብይ የሚሉትን የሚያደርጉ ሰው እንዳልሆኑ አይተናል ሲል ኦነግ ትችቱን ሰንዝሯል። ሌላኛው ዜናችን ነው፣ በዝርዝር የምናስደምጣችሁናል። ለወራት በሱዳን ውስጥ ተደብቆ ቆይተዋል የተባሉት ጀነራል ሄሜቲ በድንገት በሌላ ሀገር ብቅ ማለታቸው የብዙዎችን ትኩረት ስቧል። ነገሩ ይህ ይሁን እንጂ የአሜሪካ ግምጃ ቤት በሱዳን ፈጥኖ ደራሽ ኃይሎች አዛዥ ጀነራል መሐመድ ሐምዳን ደጋሎ ሄሜቲ ቡድን አዛዦች ላይ ማዕቀብ መጣሉንም ተሰምቷል። መረጃውን ይዘናል ተመልካቾቻችን። እነዚህንና ሌሎች መረጃዎችን አብራችሁን ስትቆዩ የምታደምጧችሁ ይሆናል። ለፋኖ ቡድንና ለወያኔ ተላላኪ ቡድን ሊደርስ የነበረ 09 ፒኬኤም መትረየስ ከነ አዘዋዋሪዎቹ በቁጥጥር ስር አውያለሁ ሲል የኢፌዴሪ መከላከያ ሰራዊት አስታውቋል። በሰሜን ሸዋ ዞን ፊቼ ከተማ በመከላከያ ሰራዊት በብሔራዊ መረጃና ደህንነት እንዲሁም በዞኑ ፖሊስ ማለትም በዞኑ የጸጥታ ግብረ ኃይል ብርቱ ክትትል መነሻውን ከጋምቤላ ከተማ አድርጎ አዲስ አበባን አቋርጦ መዳረሻውን ጎጃም ደብረ ማርቆስ በማድረግ ለፋኖ ቡድን ሊደርስ የነበረ 09 ፒኬኤም መትረየስ ብሬን ከና አዘዋዋሪዎቹና ተሽከርካሪው በቁጥጥር ስር መዋሉን የ6ኛ እዝ የአዋሽ ኮር ምክትል አዛዥ ኮሎኔል ጋዲሳ ዲሮ ተናግረዋል። የሀገር ህልውና አደጋ ላይ ለመጣልና የዜጎችን ደህንነት ለማወክ የጥፋት ሴራውን አንግበው የግል ሀብቱን ለማካበት የሚንቀሳቀሰው ኃይል በተለያዩ ጊዜያት ሙከራዎችን ቢያደርግም በጸጥታ ኃይሎችና በሰራዊቱ ብርቱ ክትትል የጥፋት ሴራው መመከት ተችሏል ብሏል። በህገወጥ የጦር መሳሪያ ዝውውር ተሰማርተው ሲሰሩ የነበሩ ጸረ ህዝብና ጸረ መንግስት አመለካከት ያላቸው 4 ቀንደኛ አዘዋዋሪዎች በህግ ቁጥጥር ስር መዋላቸውን የገለጹት ኮሎኔል ጋዲሳ ዲሮ ኑሯቸውን ደብረ ማርቆስ በማድረግ ለፋኖ ቡድንና ለወያኔ የተላላኪ መረብ በመሆን ሲሰሩ መቆየታቸውን ገልጸዋል። ዛሬም ነገም ለሀገራችን ሰላምና ደህንነት እውን መሆን የሚከፈለውን መስዋዕትነት ሁሉ በመክፈል የኮሩ ሰራዊት ከዞኑ የጸጥታ ኃይሎች ጋር እያደረገ ያለው የጋራ ስራ ከመቼውም ጊዜ በላይ ተጠናክሮ እንደሚቀጥል ተናግረዋል። ይህ በእንዲህ እንዳለ የኢፌዴሪ መከላከያ ሰራዊት በርካታ የፋኖ ታጣቂ ኃይሎች በተለያዩ ወረዳዎች ለሚገኙ የጸጥታ አካላት እጃቸውን እየሰጡ እንደሚገኙ ይፋ አድርጓል። ከዚህ ባሻገር በርካታ ወጣቶች መከላከያን እየተቀላቀሉ እንደሚገኝም የኢፌዴሪ የመከላከያ ሰራዊት ይፋ አድርጓል። 6ኛ እዝ በደራና አካባቢ ሲንቀሳቀስ የነበረው የፋኖ ቡድን አመራሮች በየቀኑ ለሰራዊቱ እጅ መስጠት ቀጥለዋል ብሏል። ራሱን የሚኒሊክ እዝ በላይ ፍቃዱ ክፍለ ጦር ብሎ የሚጠራው አመራሮች የነበሩ በላይ አየ ያደረጃጀቱ የፖለቲካ ኃላፊ፣ አብ አማረ ያደረጃጀቱ ፍትህ ኃላፊ፣ ሽፍራው ታየ ወዮ ሌላኛው ኃላፊ፣ አባቡ ዘጌ ያደረጃጀቱ ሎጂስቲክና 07 በተለያዩ አመራር ደረጃ የነበሩ ግብረ አበሮቻቸው ከነሙሉ ትጥቃቸው ለሰራዊቱ እጅ መስጠታቸውን የአዋሽ ኮር ዋና አዛዥ ብርጋዲየር ጀነራል መስፍን በየነ ተናግረዋል። በተያያዘ ሸፍተው የነበሩ 645 ታጣቂ የቡድኑ አባላት ከነመሳሪያቸው እጅ መስጠታቸውን የክፍለ ጦሩ አዛዥ ሌተናል ኮሎኔል ጌትነት ተድላ ተናግረዋል። ፋኖ በበኩሉ 10 አለቃ ኤርሚያስ ሻታን ጨምሮ
7 የመከላከያ ሰራዊት አባላት የምህረት አዋጁን በመቀበል 206ኛ ኮርን ተቀላቅለዋል ሲል ይፋ አድርጓል። አፋብን ባለፈው ሳምንት ለ15 ቀናት ይቆያል ባለው የምህረት አዋጅ መሰረት የመከላከያ ሰራዊት ጥሪውን ተቀብለው 206ኛ ኮርን የተቀላቀሉ ሲሆን ባለፉት 2 ቀናት ውስጥ 7 የመከላከያ ሰራዊት አባላት 14ኛ 24ኛና 34ኛ ክፍለ ጦርን መቀላቀላቸው ተረጋግጧል። 10 አለቃም ኤርሚያስ ቻታና ብሩክ ጫሜባ ለሬቦና ከደብረ ኤልያስ ከተማ በመውጣት 14ኛ ክፍለ ጦርን ሲቀላቀሉ ታደለ አዳምቅና ፋንታውን ድረስ እንዲሁም ከጃማ ከተማ በመውጣት 34ኛ ክፍለ ጦርን ተቀላቅለዋል ነው የተባለው። በዚህ በኩል ደግሞ አማራን አፍሶ በማስመት የማስጨፍጨፍ ስራ መንግስት አጠናክሮ መቀጠሉን ፋኖ ክሱን አሰምቷል። ከሰሞኑ መከላከያ ሰራዊት ኦሮሚያና በተለያዩ ቦታዎች ለቆ ወደ ሰሜኑ ክፍል ማንቀሳቀሱን ተከትሎ ቦታውን ሲለቅ የጫካው ኦነግ ሸኔ ሙሉ አባይ ብርሃን ጨምሮ ጓጽዮን ዙሪያ በ3 ወይም 4 ኪሎ ሜትር ርቀት ላይ በስፋት ዙሪያውን እንዲከብ የተደረገ ሲሆን በዛሬ ዕለት ብቻ አማርኛ ተናጋሪና ሌሎች የሚኖሩበትን 8 ቀበሌዎች በመከበብ በ3 ኪሎ ሜትር ርቀት ላይ ራሳቸውን ከጥቃት ለመጠበቅ የተደራጁ አማርኛ ተናጋሪ ታጣቂዎች ቀጠና በማድረስ እየተፋጠጡ ይገኛሉ። የወረዳው አስተዳደር ከትናንት በስቲያ የቀን ሰራተኞችን አፍሶ በመውሰድ ያለምንም ስልጠና የአብይ መከላከያ ደርሶበት ወደማያውቀው ሙገር ወደሚባል ቦታ ወስዶ ከ60 በላይ ወጣቶችን መደምሰሱ ነው የተነገረው። ብልጽግና ይፋዊ ጦርነት በመክፈት እንዲሁም አማራን አፍሶ በግዳጅ ወደ ውትድርና በማማገድ በሴራ የማስጨፍጨፍ ስራ እየሰራ እንደሚገኝም ነው የተገለጸው። በኢትዮጵያ ፌዴራላዊ መንግስትና በኤርትራ ህወሓት መካከል አዲስ ይጀምራል ተብሎ የሚፈራው ጦርነት እንዳይጫር የሚደረገው ግፊትና ጥሪ እንደቀጠለ ነው። ከዚህ ቀደም የአፍሪካ ህብረት፣ ጀርመን፣ የተባበሩት መንግስታት ድርጅት፣ የሰብአዊ መብት ኮሚሽንና ቱርክ ጦርነት እንዳይጫር ሲጠይቁና ሲያሳስቡ ነበር። የግጭት ምክንያትና መፍትሄያቸውን የሚያጠናው ተቋም ኢንተርናሽናል ክራይሲስ ግሩፕ ሰሞኑን ባሰራጨው ጥናታዊ ዘገባው እንዳለው ግን ውጥረቱም ከጊዜ ወደ ጊዜ እያየለ ነው። መገናኛ ዘዴዎችና ዲፕሎማቶች እንደዘገቡት ድንበር ላይ የተፋጠጡት የኢትዮጵያ ፌዴራላዊ መንግስት የትግራይ ኃይሎች የኤርትራ ጦር ውጊያ ለመክፈት ዝግጅታቸውን ሳያጠናቅቁ አይቀሩም ሲል አትቷል። ኢንተርናሽናል ክራይሲስ ግሩፕ ከትናንት በስቲያ ባወጣው ጥናታዊ ዘገባው እንዳለው ደግሞ ሶስቱን ተቀናቃኝ ኃይላት ከጦርነት ሊያስገቡ የሚችሉ በርካታም አቀጣጣይ ምክንያቶች አሉ ሲል ጠቅሷል። የኢትዮጵያ ህወሓትና ኤርትራን የአፍሪካ ቀንድ የአረር እምቅ ያለው ክራይሲስ ግሩፕ ግጭቱን ለመከላከል እስካሁን ከተደረገው ጥረት በላይ ተጨማሪ ዲፕሎማሲያዊ ግፊቶች እንዲደረጉ ጠይቋል። የትግራይና ትግራይን የሚያዋስኑ የአማራና የአፋር ክልሎች ነዋሪዎች ከዛሬ ነገ ጦርነት ይጨራር በሚል ጭንቀት እየተሰቃዩ መሆናቸውን በተደጋጋሚ አስታውቋል። ከዚህ በተጨማሪም በትግራይ ክልል ዳግም ጦርነት ሊቀሰቀስ ነው የሚለው ስጋት ተከትሎ ሰዎች በብዛት እየወጡ መሆኑ ተረጋግጧል። ከክልሉ ወደ አዲስ አበባ የሚደረጉ የአየርም የየብስም ትራንስፖርት አማራጮች በተጨናነቁም በአውሮፕላንም በባስም ብዙ ሰው እየወጣ መሆኑ ታውቋል። የመቀሌ ከተማ ነዋሪዎች ሁሉ ጦርነትን በመስጋት ከትግራይ ክልል በብዛት እየወጡ ያሉት ወጣቶች ስለመሆናቸው ተናግረዋል። በፍጥነት መውጣት የሚፈልጉ ወጣቶች በክልሉ አውሮፕላን ትኬት ለማግኘት ቀናትን ላለመጠበቅ ሲሉ ወደ አፋር ክልል ሰመራ በመሄድ በመኪና ሄደው ከዚያ በአውሮፕላን ይጓዛሉ ተብሏል። በትግራይ ክልል ስላለው የጦርነት ስጋት ሲገልጹ የኢትዮጵያ ሰራዊት ተጠግቷል፣ በትግራይ በኩልም ዝግጅቶች አሉ፣ በቀበሌም ሰው እያዘጋጁ ነው፣ በየቀበሌው ለጦርነት ተዘጋጁ ተብሎ መነገሩ ተገልጿል። የትግራይ ህዝብ ጦርነት ይነሳል ብሎ በመፍራት ልጆቹን እያሸሸ ራሱን ለማምለጥ ጥረት እያደረገ እንደሆነ ከአካባቢው በስፋት ሲወጡ መረጃዎች አመላካች ናቸው። መቀሌ ከተማ ጭር ማለቷንና እንቅስቃሴዎች በከፍተኛ ደረጃ መቀነሳቸውን ከየቦታው የሚወጡ ምስሎች ያሳያሉ። የመከላከያ ሰራዊት ከባባድ መሳሪያዎችን ጭኖ ወደ ኤርትራ አቅጣጫ መትመሙን የቀጠለ ሲሆን በእርግጥ ጦርነቱ አይቀሬ ይመስላል። ለትግራይ ህዝብ እጅግ የሚጠቅመው ነገር ህወሓት ወደ ጦርነት ባይገባና ከመንግስት ጋር ስምምነት መድረስ ቢችል ነበር። ጦርነቱ ትግራይም ላይ ይሁን የትኛውም የኢትዮጵያ ቦታ ላይ እንዳይሆን የብዙ ኢትዮጵያን ጸሎት ሆኗል። የኢፌዴሪ መከላከያ ሰራዊት ወደ ስትራቴጂካዊ የግንባር ቀጠናዎች መጠጋታቸውና ዝግጅት እያደረገ መሆኑ ተጠቁመዋል። ይህ እርምጃም በዋናነት ሰላምን ለማስከበርና ድንገተኛ ጥቃቶችን ለመከላከል የታለመ እንደሆነ ይገለጻል። በድንበር አካባቢዎች የኤርትራ ጦር እንቅስቃሴና ወደ ግንባር መጠጋት መታየቱ በታዛቢዎች እየተነገረ ይገኛል። ይህም በድንበር አካባቢ ያለው ስጋት ከፍ አድርጎታል። ህወሓት ከሰላም ስምምነቱ በኋላ ኃይሉን ዳግም በማደራጀት ወደ ወልቃይት አቅጣጫ መጠጋቱ ተሰምቷል። ይህ እንቅስቃሴ በወልቃይት የማንነትና የድንበር ጥያቄ ዙሪያ ያለውን ውጥረት ዳግም ሊቀሰቅስ ይችላል የሚል ስጋት ተፈጥሯል። ጀነራል ጻድቃን እንዳሉት ዳግም ጦርነት ህዝቡን ባላወደመ መልኩ
ቶሎ ቢጠናቀቅ ትልቅ እፎይታ ነው ሲሉም ተደምጠዋል። ጀነራል አበባው ታደሰ በበኩላቸው የኢትዮጵያ መከላከያ ሰራዊት በቅርቡ በትግራይ ክልል የሚገኙ የቀድሞ ወታደራዊ ካምፖችን ይቆጣጠራል ሲሉም ተደምጠዋል። አክለውም ጀነራሉ እርምጃው በሀገሪቱ የመከላከያ ተቋም ስር የሚገኙ ስትራቴጂካዊ ቦታዎችን ወደ ቀድሞ ይዞታቸው ለመመለስና የህግ የበላይነትን ለማረጋገጥ የሚደረገው ጥረት አካል ነው ብለዋል። የትግራይ ጊዜያዊ አስተዳደር በበኩሉም የመከላከያ ሰራዊት ወደ ትግራይ እንዲገባ አልፈቀደም፣ የተወራው ሐሰት ነው ሲሉ አስተባብለዋል። የፌዴራል መንግስት የኢትዮጵያ መከላከያ ሰራዊት ወደ ትግራይ ክልል እንዲገባ ትዕዛዝ አስተላልፏል። እንዲሁም የትግራይ ጊዜያዊ አስተዳደር ሰራዊት በቀድሞው የሰሜን እዝ ካምፖች ውስጥ እንዲሰፍር ተስማምቷል በሚል በተለያዩ የማህበራዊ ሚዲያዎች ላይ የመረጃ አውታሮች ሲሰራጭ የነበረው መረጃ መሰረተ ቢስ ነው ሲሉ የትግራይ ጊዜያዊ አስተዳደር ዛሬ ባወጣው መግለጫ ጠቁሟል። በሰሜን ኢትዮጵያ የጦርነት ስጋቱ ዛሬ ማየሎ መታየቱን የሚወጡ መረጃዎች አመላክተዋል። በሰሜን ኢትዮጵያ ወታደራዊ ውጥረት መንገሱን ተከትሎ ዶክተር ቴድሮስ አድሃኖም የሰላም ጥሪ አቅርበዋል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ለሰላም ቅድሚያ እንዲሰጥ ጠይቀዋል። ጦርነት ትርፉ ሞት፣ ጥፋትና መፈናቀል እንዲሁም ረሃብ ብቻ ነው ያሉት ዶክተር ቴድሮስ ፖለቲካዊ መፍትሄ ሁሌም አለ፣ እውነተኛ ጀግና ሰላምን ይመርጣል፣ ለሰላም እድል እንስጥ በማለት ጥሪ አቅርበዋል። በአዲስ አበባ የትግራይ ተወላጆች የለውጥ ማዕበል ሰላም ለህዝባችን ለውጥ ለመጪው ትውልድ በሚል መሪ ቃል ተሰባስበው እየመከሩ እንደሚገኙም ለማወቅ ተችሏል። ውይይቱም በትግራይ ክልል ወቅታዊ ጉዳይ ላይ ብቻ ያተኮረ መሆኑን የተነገረ ሲሆን በኢትዮጵያና ኤርትራ መካከል የተፈጠረውን የጦርነት ውጥረት ለማርገብ ያለመ መሆኑም ተነግሯል። ኦነግ መንግስት በአንድ በኩል የሰላም ጥሪ እያቀረበ በሌላ በኩል ግን ለተጨማሪ ወታደራዊ እርምጃ እየተዘጋጀ ነው ሲል ውንጀላውን አሰምቷል። አብይ የሚሉትን የሚያደርጉ ሰው እንዳልሆኑ አይተናል ሲልም ኦነግ ትችቱን ሰንዝሯል። ጠቅላይ ሚኒስትር አብይ አህመድ ሰሞኑን በተለያዩ የወለጋ ዞኖች የልማት ስራዎችን በመረቁበት ወቅት ለታጣቂዎች በድጋሜ የሰላም ጥሪ አቅርበዋል። ጠቅላይ ሚኒስትሩ ባቀረቡት ጥሪ ላይ ምላሽ የሰጠውና በጃል መሮ የሚመራው የኦሮሞ ነጻነት ጦር በበኩሉ ጥሪው ከልብ የመነጨ አይደለም ሲል ጥርጣሬውን ገልጿል። ጠቅላይ ሚኒስትር ባደረጉት ንግግር ያልገቡት ታጣቂዎች የገቡትን ጓዶቻቸውን አርያ በመከተል ወደ ሰላማዊ መንገድ እንዲመለሱ ከዚህ በላይ እርስ በርስ መናቆር፣ መወጋገዝና መገዳደል ትርፍ እንደሌለው አይተናል። ከዚህ በላይ ትኩረታችን ከህዝባችን ጋር በመሆን አካባቢያችንን ማልማት መሆን አለበት ብለዋል። አክለውም በኦሮሚያ ውስጥ ከውጭ ወጥተው የሚገደልና የሚሰበርን ጥላት ይልቅ ተቀምጠው መወያየት ሲገባቸው እርስ በርስ እየተሻኮቱና እየተገዳደሉ ልማት እንዲገታ የሚያደርጉ አካላት መበራከታቸው ያሳዝናል ሲሉ ገልጸዋል። ለዚህ ጥሪ ምላሽ የሰጡት የኦነግ ከፍተኛ አዛዥ አማካሪ አቶ ጅሬኛ ጉደታ በበኩላቸው እርቅ መውረድ አለብን የሚለው ሀሳብ በቃል ደረጃ መልካም ቢሆንም የጥሪውን ትክክለኛነት ግን እንጠራጠራለን ብለዋል። አቶ ጅሬኛ ሲቀጥሉም ሰላም ሲባል የኦሮዌላውያንን አይነት ሰላም እንዳይሆን ስጋት አለን፣ ይህም ማለት ጦርነትን እያቀዱ ስለ ሰላም ማውራት ማለት ነው ሲሉ ተችተዋል። ጠቅላይ ሚኒስትሩም ይበቃና ለማለታቸው ከልብ ስለመሆኑ ጥርጣሬ እንዳላቸው የገለጹት አማካሪው መንግስት በአንድ በኩል የሰላም ጥሪን እያቀረበ በሌላ በኩል ግን ለተጨማሪ ወታደራዊ እርምጃ እየተዘጋጀ ነው ሲሉ ወንጅለዋል። በሌላ በኩል የሸኔ ታጣቂዎች ትናንት ሐሙስ ሰላሌ ሙሌ ወደ ተባለች አነስተኛ ከተማ በመግባት በኢትዮጵያ ንግድ ባንክ የአካባቢው ቅርንጫፍ ላይ ዝርፊያ መፈጸማቸውና በሰዎች ላይ ጉዳት መድረሱን ነዋሪዎች ጠቁመዋል። በወቅቱ በአካባቢው የተደራጀ የመንግስት የጸጥታ ኃይል እንዳልነበረ ተናግረዋል። ታጣቂዎች ለ2 ሰዓታት ብቻ እንደቆዩና የጸጥታ ኃይል መጣ ሲባል እንደወጡ ተናግረዋል። የጀነራል ሐሚቲ የኡጋንዳ ጉብኝት። የሱዳን ፈጥኖ ደራሽ ኃይሎች አዛዥ ጀነራል መሐመድ ሐምዳን ደጋሎ ሐሚቲ በኡጋንዳ የጀመሩት ጉብኝት በዓለም አቀፍና በቀጠናዊ የመገናኛ ብዙሃን ከፍተኛ ትኩረት አግኝቷል። ጦርነት ከተቀሰቀሰ በኋላ ጀነራል ሐሚቲ ከሱዳን ውጪ በይፋ ሲታዩ ይህ የመጀመሪያቸው ነው ተብሏል። ጀነራሉ በኢንቴቤ ከኡጋንዳው ፕሬዝዳንት ዩዌሪ ሙሴቬኒ ጋር ተገኝተው መክረዋል። በውይይቱም በሱዳን ስላለ ወቅታዊ ሁኔታና ሰላምን ለማምጣት በሚቻልባቸው መንገዶች ላይ መነጋገራቸው ተገልጿል። ይህ ጉብኝት ጀነራሉ በሱዳን የውስጥ ፖለቲካና ግጭት ውስጥ ያላቸውን ዲፕሎማሲያዊ ተሰሚነት ለማሳየት እንደተጠቀሙበት ይገመታል። ለወራት በሱዳን ውስጥ ተደብቀው ቆይተዋል የተባሉት ጀነራል በድንገት በሌላ ሀገር ብቅ ማለታቸው የብዙዎችን ትኩረት ስቧል። ኡጋንዳ በምስራቅ አፍሪካ የልማት በይነ መንግስታት ኢጋድ ውስጥ ካላት ከፍተኛ ተጽዕኖ አንጻር ጉብኝቱ ለሰላም ንግግር አዲስ በር ይከፍታል ተብሎ ይጠበቃል። ጉብኝቱ ከሱዳን መደበኛ ጦር ሳፍ መሪ ጀነራል አልቡርሃን ጋር ላለው ፍጥጫ አዲስ የዲፕሎማሲ
የዲፕሎማሲ ገጽታ ሰጥቶታል። ጀነራል ሄሚቲ የኡጋንዳ ጉዞም በሱዳን ያለውን ደም አፋሳሽ ጦርነት ለማቆም በሚደረገው ጥረት ላይ የራሱ የሆነ ጫና ወይም ተስፋ ይዞ ሊመጣ እንደሚችል የፖለቲካ ተንታኞች እየገለጹ ይገኛሉ። ነገሩ ይህ ይሁን እንጂ የአሜሪካ ግምጃ ቤት በሱዳን ፈጥኖ ደራሽ ኃይሎች አዛዥ ጀነራል መሐመድ ሐምዳን ደጋሎ ሄሚቲ ላይ አዛዦች ላይ ማዕቀብ መጣሉን ተሰምቷል። ማዕቀቡ የተጣለው ቡድኑ ኤል ፋሸር የተባለችውን ከተማ ለመክበብና ለመቆጣጠር ባደረገው ዘመቻ ወቅት በፈጸመው አሰቃቂ የጭካኔ ድርጊት ላይ ተሳትፎ አላቸው በሚል ነው። የአሜሪካ ግምጃ ቤት የውጭ ሀብት ቁጥጥር ቢሮ ግለሰቦቹ በጀነራል ሐምዳን ደጋሎ የሚመራው የፍጥኖ ደራሽ ኃይሎች ለ18 ወራት አልፋሸርን በመክበብና በመጨረሻም በመቆጣጠር በነበረው ሂደት ውስጥ ተሳትፎ ነበራቸው። በዚህም ወቅት ቡድኑ ዘግናኝ የሆኑ የዘር ጭፍጭፋዎችን፣ ማሰቃየትን፣ ረሃብንና ጾታዊ ጥቃቶችን ያዘም አሰቃቂ ዘመቻ ፈጽሟል ብለዋል። መስሪያ ቤቱ አክለውም የሱዳን ፈጥኖ ደራሽ ኃይሎችና ተባባሪ ሚሊሻዎች በሱዳን እርስ በርስ ጦርነት ከሚያዝያ 2015 ዓ.ም ጀምሮ መቀስቀሱን ተከትሎ የጦር ወንጀሎችን፣ በሰብአዊነት ላይ የሚፈጸሙ ወንጀሎችንና የዘር ማጥፋትን ጨምሮ ሰፊ የጭካኔ ድርጊቶችን ፈጽመዋል ብለዋል። የአገሪቱ ግምጃ ቤት ሚኒስትር ስኮት ቤሰንት የሱዳን ፈጥኖ ደራሽ ኃይሎች አስቸኳይ ሰብአዊ የተኩስ አቁም እንዲያደርጉ አሳስበዋል። በሱዳን እየተካሄደ ያለው የሽብር ዘመቻና ትርጉም የለሽ ግድያ አንታገስም ያሉት ሚኒስትሩ ግጭቱ በአፋጣኝ የማይቆም ከሆነ ቀጠናውን ይበልጥ በማናጋት ለሽብር ቡድኖቹ እድገት አመቺ ሁኔታን ይፈጥራል ሲሉ አስጠንቅቀዋል። ይህ የአሜሪካ እርምጃም በታህሳስ ወር ዩናይትድ ኪንግደምና በጥር ወር የአውሮፓ ህብረት ካስተላለፏቸው ተመሳሳይ ውሳኔዎች እየቀጠለ ነው። በሌላ በኩል በሱዳንና በኢትዮጵያ ድንበር አቅጣጫ ላይ በምትገኘው የኩርሙክ ከተማ የሱዳን ፈጥኖ ደራሽ ኃይሎች አዛዥ ጀነራል መሐመድ ሐምዳን ደጋሎ ሄሚቲ ቡድን ፈጽሞታል በተባለው የድሮን ጥቃት የአንድ ሰው ህይወት ማለፉን ባለስልጣናት ገልጸዋል። የኩርሙክ አስተዳደር አብዳልቲ መሐመድ አልፊኪ በወጡት መግለጫ ለጥቃቱ ተጠያቂ ያደረጉት ከሚያዝያ 2015 ዓ.ም ጀምሮ ከሱዳን ሰራዊት ጋር ጦርነት ውስጥ የሚገኘውን የሱዳን ፈጥኖ ደራሽ ኃይል RSF እና ግብረ አበሮቻቸውን የሱዳን ህዝብ ነጻነት ንቅናቄ ሰሜን ወይም SPLMN አጀንዳ ነው ብለዋል። ለ3 ዓመታት ያህል ለዘለቀውና አውዳሚ ለሆነው ጦርነት የብሉ ናይል ግዛት አዲሱ የውጊያ ግንባር ሆኗል። በአሁኑ ወቅት ጦርነቱ በዋናነት እየተካሄደ ያለው በድሮን ጥቃቶች ነው። ውጊያው በ10 ሺዎች የሚቆጠሩ ሰዎችን ለሞት የዳረገ ሲሆን ወደ 11 ሚሊዮን የሚጠጉ ሰዎችን ደግሞ ከቀያቸው አፈናቅሏል። ይህም በዓለም ላይ ግዙፉን የረሃብና የመፈናቀል ቀውስ ፈጥሯል። ተመልካቾቻችን ለዛሬ ዕለተ ቅዳሜ የካቲት 11 ቀን 2018 ዓ.ም ያቀረብንላችሁ የምሽት ዜናዎች እኒህን ይመስሉ ነበረ። አብራችሁን ስለነበራችሁ እናመሰግናለን። ይህ ኢትዮ ዲስኮርስ ነው። ቻናላችንን ላይክ፣ ሼርና ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ።